የመጀመሪያ ደዋይ ወንድማችን ወይም እህታችን እስከሚደውሉ ድረስ ምን እናደርጋለን? ስለ ሱባኤና ስለ ጸሎት የተወሰነ እንነጋገራለን። ያው እየደወላችሁ ነው። እስካሁን ድረስ ወደ 20 ምናምን ሰው ገብቷል። ስልኩን ከማንሳቴ በፊት ስለምን እንደምንወያይና ለምን ይሄን ርዕስ እንደመረጥኩኝ ትንሽ 5 ደቂቃ እንነጋገር ብዬ አስባለሁ። ሱባኤ ምንድነው ወይም ደግሞ ጸሎት ምንድነው የሚለው ነገር መዘርዘር ብዙም አያስፈልግም። ግን ብዙዎች መምህራን ብዙዎች አባቶች የጠቀሱትን ነገር ከመድገም ይልቅ መናፍስትን ከመዋጋት ጋር ነፍሳችንን ከማዳንና ገነት መንግስተ ሰማያትን ለመውረስ ከምናረጋው ከምንፈልገው ፍላጎቶቻችን አንፃር እንዲሁም ራሳችንን ነፃ ለማውጣት ከዲያብሎስ ባርነትም ሆነ ወደ እግዚአብሔር ፍቅር ለመጠጋት ከዲያብሎስ ባርነትም ለመላቀቅ የምንጠቀምባቸው መንገዶች ብቻ ነው የምንወያየው። ጎን ለጎን ግን የቤተሰቦቻችሁንም ሐሳቦች እያመጣችሁ የእናንተንም ተሞክሮ እያነሳችሁልኝ እንወያያለን። ሱባኤ ጥቅሙ ብዙ ነው። ግን ሱባኤ ማለት 7 ከሚለው ቃል የመጣ ነው። ሰው የሚለው ስምና ሱባኤ የሚለው ስም ተቀራራቢነት አለው። ምክንያቱም 7 ፍጹም ቁጥር ነች በመንፈሳዊ ሕይወት 7 ቀን ወይም 7 ቁጥር ማለት ነው ሱባኤ። በሱባኤ ብዙዎች አባቶች ተጠቅመዋል። 7 ቀን በመቆየት ፍጹም የሆነ ቁጥር ስለሆነ ሰማያትም 7 ናቸው፣ ሳምንታትም 7 ናቸው፣ ከለሮች 7 ናቸው። የእግዚአብሔር ለሰዎች የሚሰጣቸው ጸጋዎችና ስልጣኖችም 7 ናቸው። በ7 ቁጥር በ41 ቁጥር በ3 ቁጥርና በ10 ቁጥር መጽሐፍ ቅዱስ ፍጹም የሆነ ሚስጥር ያስተምረናል። ከዛ ውስጥ አንዱ ሱባኤ የሚለው ነው። ሱባኤ ማለት 4 ሱባኤ፣ 5 ሱባኤ፣ 6 ሱባኤ፣ 7 ሱባኤ ብለን እኛ ቁጥር እንሰጠዋለን እንጂ አንድ ሱባኤ ውስጥ 7 ቀን አለ እና ኢዮቤልዩ እየተባለ የሚጠራው ወርቅ ኢዮቤልዩ፣ ብር ኢዮቤልዩ እየተባለ የሚጠራውም ከዚህ ከሱባኤ ቁጥር ጋር በተገናኘ ነው። እና ሰው ሱባኤ ሲገባ በምክንያት ነው የሚገባው። በዓለም ላይ ለመጀመሪያ ጊዜ ለሰው ልጅ የተሰጠው ትልቁ አንደበት ምስጋና ነው። ይሄ አፍ አይደለም። ይሄ ምግብን ማስገባት ወይም ደግሞ ቃላትም ለማስገባት የተለያዩ ነገሮች ለማስገባት ነው። ሰው ግን የነፍሱ አንደበት አለው። ይሄኛው ፊት የሚታየው አፍ ብቻ አይደለም። ይሄኛው ከስጋ ጋር በተገናኘ ጭምር ስለሆነ ነው። ለማውራትም ለመብላትም ወይም ደግሞ ሌሎች ነገሮችም ለመጠቀም ሊሆን ይችላል። እና ግን ሰው የነፍሱ አንደበት እግዚአብሔርን እንዲያመሰግን የተሰጠው። ዓይን 2 ነው፣ ጆሮ 2 ነው፣ አፍንጫ ቀዳዳ 2 ነው፣ እጅ 2 ነው፣ እግር 2 ነው። ሁሉ ሰውነታችን ለ2 የተከፈለ ከኋላ ራሱ የአከርካሪያችን አጥንታችን ከኋላ ያለው ለ2 የተከፈለ ነው። አፋችን ግን አንድ ነው። ይሄ የሚያሳየው ሰው የተፈጠረው ለአንድ ቁም ነገር ነው። በሁለት ነገር ግን በምርጫ ውስጥ የተቀመጠ ነው። በጨለማና በብርሃን በተለያየ አይነት ነገር ውስጥ ተቀምጧል። እግዚአብሔር ለሰው ልጅ የሰጠው አማራጭ መኖሩን ነው የሚያሳየው። ነፃነትን የሚጠቁሙ በጣም ብዙ አይነት የፍጥረት አሰራሮች አሉ። ነፃነት ሰው ባይኖረው ኖሮ በነፃነቱ ተጠቅሞ እግዚአብሔርን አያመልክም ነበረ። ነፃነት ብዙ ጊዜ ፈጣሪ መኖሩን የምናውቅበት ነው። ፈጣሪ መኖሩ የሚታወቅበትም አንዱ መንገድ ነፃነት ነው። እኔ ወድጄ ፈቅጄ እግዚአብሔርን አመልከዋለሁ ስል ካልፈለግኩኝ አላመልክህም ልል እችላለሁ። ውጤቱ አብሮኝ ይከተለኛል እንጂ እንዳመልከውም እንዳላመልከውም ለኔ ነው እድሉን የሰጠኝ። ግን ባለመመለኩ እግዚአብሔር ባለመመለኩ እኔ ውስጥ የሚፈጥር ችግር አለ። እግዚአብሔር ባለመወደሱ እኔ ውስጥ የሚፈጥር ችግር አለ እንጂ እግዚአብሔር ላይ ክብሩም አይጨምርም እኔ ስላመሰገንኩት፣ ክብሩም አይቀንስም እኔ ስላላመሰገንኩት። በእግዚአብሔር ላይ ምንም የሚቀርበት ነገር የለም፣ የሚጨምርለትም ነገር የለም። ስለዚህ ሱባኤ መያዝ የሚባለው ነገር የመጣው ሰው ከውድቀቱ በኋላ ነው። ወይንም የሱባኤ የመጀመሪያ ቤተሰብ የሚባለው ጸሎት ነው። ጸሎት ከሚባለው በኋላ ነው ሱባኤ የሚባለው ነገር የመጣው። መጀመሪያ የሰው ልጅ እንዲያመሰግን ተፈጠረ። ከዛ አላመሰግንም ብሎ ከእግዚአብሔር ሕግና ስርዓት ውጭ ወጥቶ 7 ዓመት ሙሉ ሲያመሰግን የነበረውን ነገር በአንዲት በለስ መብላት ሲክድ ከማመስገን ወደ ጸሎት ተሸጋገረ። ጸሎት ምንድነው? ልመና ነው። ምስጋና ምንድነው? መስዋዕት ነው። ለእግዚአብሔር የሚቀርብ መስዋዕት ነው። ሰው ለእግዚአብሔር ሁል ጊዜ መስዋዕትን እንዲያቀርብ የተፈቀደለት ከአንደበቱ፣ ከህሊናው፣ ከልቦናው ነበረ። ያ ግን ከእግዚአብሔር ፊት ስለሸሸና ሰው በፈቃዱ ነፍሱን፣ ህሊናውን፣ ልቦናውን ስላስነጠቀ ቀጥሎ የሚቀርበው መስዋዕት ምን ሆኖ መጣ? እንስሳት ሆኑ። እንስሳት ይሰዋሉ፣
ከዛ በኋላ ተንበርክከን ጾመን ጸልየን ሰግደን ጉልበታችን ላማችንን ሁሉ ነገራችንን መስዋዕት አድርገን ማቅረብ ጀመርን። ይሄ ሁሉ ነገር ሳይመጣ በፊት ግን እግዚአብሔር እንድናመሰግንበት የሰጠን አንደበታችንና ወደ እግዚአብሔር ቀና ብለን የምናስተውልበት አይምሯችን ህሊናችን ለእግዚአብሔር ማቅረቢያ መስዋዕት ማቅረቢያ ራሱም ደግሞ መስዋዕት ነበር። ስለዚህ ጸሎት የሚባል ነገር መጣ። ጸሎት ደግሞ ከውድቀት በኋላ የመጣ ነገር ነው። ይቅር በለኝ፣ ማረኝ፣ አቤቱ አጥፍቻለሁ፣ ይሄን ነገር አሟላልኝ ብሎ መለመንና መማፀን ጸሎት ይባላል። አቤቱ አንተ እኮ አምላክ ነህ፣ ክብር ይገባሃል፣ ቅዱስ 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 እግዚአብሔር ኃያል ነህ ብሎ እግዚአብሔርን አልፋና ኦሜጋ ብሎ ማመስገን ደግሞ ምስጋና መስዋዕት ይባላል። አሁን መላእክት ምን ላይ ናቸው ያሉት? ልመና ላይ አይደሉም ያሉት። ለኛ ይለምናሉ እንጂ ለራሳቸው ሲሉ ያመሰግናሉ። ምግባቸው ምን ስለሆነ? ምስጋና ስለሆነ። ምግባቸው ምስጋና ስለሆነ ያመሰግናሉ። እኛን ደግሞ ከእግዚአብሔር ጋር ለማስታረቅና ምግባችን ወደ ነበረው ወደ ቀደመው ክብራችን ለመመለስ ወደ ምስጋና እንድንጠጋ ዛሬ ለኛ ይጸልዩልናል፣ ያማልዱናል ማለት ነው። መላእክት የሚጸልዩልን፣ ቅዱሳን የሚጸልዩልን፣ የሚያማልዱን ወደ ቀደመ ክብራችን ወደ ምስጋና እንድንሻገር ነው የእነሱ ትልቁ ዓላማ። እኛ ደግሞ እዚህ ጋር ሽሮና በርበሬ ጎደለ ብለን እንጸልያለን፣ እንለምናለን። የማይረባ ነገር ጠይቀን እግዚአብሔርን እንደው ትልቁን ነገር ሰጥቻቸው ትንሹ ነገር ይለምናሉ ይለናል። ስለዚህ ሱባኤ ምንድነው? አንድ የሆነ የጎደለብንን ነገር መጠየቂያ ነው። በመጀመሪያ እኛ ራሳችን ከእግዚአብሔር ጎድለናል። በቃ እኛ ከእግዚአብሔር ምን ብለናል? ጎድለናል። እኛ ከእግዚአብሔር ስለጎደልን እኛነታችንን ለእግዚአብሔር ለማስረከብ መጀመሪያ ሱባኤ መግባት አለብን። ጸሎት መጸለይ አለብን። ምን አይነት ሱባኤ ነው የምንገባው? እባክህን እኔነቴን ለአንተ መስጠት እፈልጋለሁና እባክህን ልብ ስጠኝ ተብሎ የልቦና ሱባኤ ይባላል። ልብ ስጠኝ ተብሎ የሚጸለይ ሱባኤ። አሁን እግዚአብሔርን ልብ ስጠኝ ብለን ሱባኤ በምንገባበት ሰዓት ምድራዊ ነገሮች እዚህ ምድር ላይ ያሉት ነገሮች በሙሉ ከመጠየቅ ይቀድማል ማለት ነው። ፍቅር ስጠኝ፣ እባክህን በሃይማኖት ያጽናኝ፣ እባክህን ወደ ቀደመ ክብሬ እንድመለስ መላካዊ ባህሬን ከፍ ከፍ አድርግልኝ ብሎ ሱባኤ መግባት ትልቅ ነገር ነው። ይህንን ከማን ተማርን? ከቅዱሳን አባቶቻችን ከቀደመው ከአዳም ነው የተማርነው። አዳም በኃጢአት ከወደቀ በኋላ 40 ቀን 40 ሌሊት በውሃ ውስጥ ሆኖ ከሔዋን ጋር እሷ እዛ ሌላ ቦታ እሱ ሌላ ቦታ ሆነው እንግዲህ የሴቶች ገዳምና የወንዶች ገዳም የሚባለው የተጀመረውም የዛን ጊዜ ነው። ሔዋን ለብቻዋ በውሃ ውስጥ አዳምም ለውሃ ውስጥ ሆኖ ሱባኤ ገቡ፣ ጸለዩ ይላል። ሱባኤ መግባት ማለት አንድን ነገር እያሰቡ ይሄን ያክል ቀን እቆያለሁ ብሎ መለመኛ ጊዜ ማዘጋጀት፣ መለመኛ ቦታ ማዘጋጀት፣ መለመኛ ሂደት ማዘጋጀት ማለት ነው። ስለዚህ ሱባኤ አዳም ሲገባ 40 ቀን እጾማለሁ ብሎ ስላሰበ 35ኛ ቀን ላይ ዲያብሎስ አሰናከለው። አሁንም ድጋሚ መጀመሪያ ዕፀ በለስ በመብላት ቀጥሎ ደግሞ እግዚአብሔር ጸሎትህን ሰምቶሃልና ውጣ ከውሃ ውስጥ አለው። ለምን? ውሃ ውስጥ ሆኜ ጸልያለሁ ስላለ። እግዚአብሔር ጸሎትህን ሰምቶሃልና ውጣ ከውሃ ውስጥ ሲለው እሺ ብሎ አዳም ሲወጣ ሁለት ነገር ነው የሚያበላሸው። ውሃ ውስጥ ገብቼ 40 ቀን ጸልያለሁ ማለቱ፣ ሁለተኛ ነገር ደግሞ 40 ቀን የምትለው ቁጥር ናት። ከ40 ቀን በፊት 35ኛው ቀን መጣበት። ስለዚህ ሱባኤ የተመደበ የተወሰነ ቁጥር አለው ማለት ነው። ይሄ ከአዳም ይጀምራል። ከዛ ቀጥሎ ደግሞ ወደነ ኖህ ስንመጣ፣ ወደነ ሙሴ ስንመጣ፣ ወደ አባቶቻችን ወደነ ሄኖክ ስንመጣ ቀስ እያለ እያደገ ሱባኤን ተጠቅመውበታል። ዳንኤል ትንቢታት እንዲገለጹለት በዘመኑ ከቅዱስ ገብርኤል ጋር በጸሎት እባክህን ግለጽልኝ ብሎት ገብርኤል መጥቶ ዳሶት ሚስጥራት ተገልጠውለታል። ነቢዩ እዝራ ካህኑ እዝራ 40 ቀንና 40 ሌሊት ጸልዮ አልቅሶ በእግዚአብሔር ፊት በወቅቱ የነበረው መጽሐፍ ቅዱስ ይሄ መጽሐፍ ቅዱስ ተቃጥሎ ጠፍቶ ነበረ። ሱባኤ ገብቶ ሚስጥራት ተገልጠውለታል። ቅዱስ ዑራኤል መጥቶ የእውቀትን ጽዋ ጠጥቶታል። ስለዚህ ሱባኤ ማለት ምን ማለት ነው? አንድ ነገር ጠይቀን የምናገኝበት። ለምሳሌ እኔ ሱባኤ ልግባ ብዬ ገብቼ አቡነ ዘበሰማያት ብዬ ጀምሬ ጸጥ ብዬ መተኛት የለብኝም። ወይም 3 ቀን ሙሉ ጸሎት አድርጌ ብቻ አይደለም የምወጣው። ያ እንዲደረግልኝ የምፈልገው ነገር ከፊት ለፊቴ በወረቀት ለጥፌ ወይም በሆነ ነገር ማስቀመጥ አለብኝ። የምፈልገውን ጥያቄ የማርያም እጅ ላይ ወይ የመድኃኔ ዓለም ወይ የሆነ ቦታ ላይ በወረቀት መለጠፍ አለብኝ። ያንን ባይምሮዬ እያሰብኩት ነው ሱባኤ የምገባው። ለዛ ጉዳይ ነው። የፍርድ ቤት ጉዳይ ካለባችሁ፣ የሆነ የቤት ውስጥ የታመመ ሰው ካለ፣ ትዳራችሁ ላይ ሰላም ከሌለ ይሄንን ነገር እያደረግን ነው የምናስበው ሱባኤ ስንገባ ማለት ነው። 7 ቀንም ይሁን 20 ቀንም ይሁን 2 ቀን 3 ቀንም ይሁን ሱባኤው ቀን ተሰይሞለት ነው የምገባው። በዓላማ ነው የሚገባው። የሆነ ሐሳብ ሳናስብ ሱባኤ ውስጥ አንገባም ማለት ነውና ቅዱሳን አባቶቻችን ሱባኤ ውስጥ ተጠቅመውበታል። ሐዋርያትም ልክ እንደዚሁ ጌታችን ኢየሱስ ክርስቶስም
ወደ ገዳመ ቆሮንቶስ ገብቶ ሱባኤ ይዞ ጸሎት አድርጎ አሳይቶናል። ከሱ በኋላ ደግሞ ወደ ሰርግ ቤት መጥቶ ሰርግ ቤትን ባርኳል። ገዳማዊ ሕይወትን ባረከ። ከዛ በኋላ ደግሞ ሰርግ ቤትን ባረከ። ወይ አግቡ ወይ ደግሞ መንኩሱ ወይም ደግሞ መንኑ ብሎ ሁለቱን ነገር አዘጋጀልን። ሁለቱም ግን በጸሎት የተከፈተ ነገር ነው። ትዳርም ስንፈልግ በሱባኤ ነው የምንጠይቀው፣ ወይም ደግሞ የትዳር አጋራችንን ስንፈልግ በሱባኤ ነው የምንጠይቀው። ለማግባት ተመኝተን ብቻ ዝም ብለን የምንገባበት አይደለም። እግዚአብሔር ወይ ፈቃድህ ነው ወይ ጸጋዬ ነው ወይ በዚህ ጸጋ ውስጥ እንዳልፍ አስበሃል ወይ ይሄ ነገር አንተ የፈቀድክልኝ ይሄ ትዳር አንተ የፈቀድከው በዚህ ዓመት ነው ወይ በሚቀጥለው ዓመት ነው ወይ የሆነ ነገር አመልክተኝ ተብሎ ሱባኤ ይገባል። በአጠቃላይ ማለት ነው። አጠር አድርጌ ልንገራችሁና ሰዓታችሁን አልሻማም እየደወላችሁ ስለሆነ አጠር አድርጌ ልንገራችሁ። አንደኛ ስንታመም፣ ስንጨነቅ፣ ስንታወክ ሱባኤ እንገባለን። ሁለተኛ ሚስጥር እንዲገለጥልን እንደ እዝራ ወይም እንደ ሌሎች አባቶቻችን ሚስጥር አልገለጥ ሲላቸው። ሶስተኛ ለጋብቻና ለስራ መጠየቂያ። አራተኛ ደግሞ ሀገር ስትታመስ ሱባኤ ይገባል። እነዚህ ወሳኝ ነገሮች ናቸው። ሌላው የሱባኤ አይነቶችን ነው መነግራችሁ። አንደኛ የግል ሱባኤ የሚባል አለ። የግል ሱባኤ ሁለት አይነት ነው። አንደኛ ዝግ ሱባኤ ወይም አርምሞ ይባላል። ጸጥ ብሎ አፍን ዘግቶ አንደበትን ዘግቶ ፊደል አይወጣም፣ ቃላት አይወጣም። ለ3 ቀን ያክል ምንም አይነት ቃላት አይተነፈስም። መበሳጨትም ሆነ መናደድም ሆነ በውስጥ በኩል የሚያልቅ ነገር ነው የሚሆነው። በትዕግስት የምናልፈው ነገር ነው። አንደበት አይናገርም። ሁለተኛ የግል ሱባኤ የግል ሱባኤ ሁለተኛ ክፍሉ ደግሞ ቀኖና ወይም የሚስጥር ሱባኤ ይባላል። ይሄ ካህን ለኃጢአታችን ቅጣት ሲሰጠን ለማንም ሳንናገር በግል ተደብቀን ሄደን የምናደርገው ነገር ነው። የግል ሱባኤ ሁለት ነው። የዝግ ሱባኤና የቀኖና ወይም የሚስጥር ሱባኤ ይባላል። ሌላው ደግሞ ሁለተኛነት የሚታየው የማህበር ሱባኤ ነው። የማህበር ሱባኤ ማለት ቤተክርስቲያን በአስቸጋሪ አገልጋዮች ስትታመስ ወይም ደግሞ ማህበራችን ውስጥ አስቸጋሪ በጥባጮች ሰዎች ሲኖሩ ጽዋ ማህበር ውስጥ ወይ ደግሞ በመንደራችን ውስጥ አላስፈላጊ የሆኑ ነገሮች ሲታዩ ብቻ ማህበራችን ውስጥ ስብስባችን ውስጥ ሰፈራችን ውስጥ ጎረቤታችን ውስጥ ቤተሰባችን ውስጥ የሆነ ችግር ሲፈጠር በህብረት ውስጥ ይንጸልይ ተብሎ ለ3 ቀን ሰዓት መድበው ከዚህ ሰዓት እስከዚህ ሰዓት አብረን እንጸልያለን ተብሎ የሚደረግ ሱባኤ የማህበር ሱባኤ ይባላል። ሶስተኛውና ትልቁ ዋናው የአዋጅ ሱባኤ ነው። አገራችን ስትታመስ ቤተክርስቲያን ትልቅ አደጋ ሲመጣባት ሃይማኖታችሁን ቀይሩ አለበለዚያ ከዚህ ሀገር ውጡ ተብሎ በስምዖን ጫማ ሰፊው ዘመን እንደመጣባቸው አይነት ሱባኤ ማለት ነው። በህብረት ሆነው እንደነ አስቴርና መርዶኪዮስ አይሁዳውያን በሙሉ በተገኙበት ይገደሉ ተብሎ በዘር በሀገር በጎሳ ሲመጣ የሀገር ሱባኤ ወይም ደግሞ አዋጅ ሱባኤ ይታሰባል። በሀገርም በሃይማኖትም ብቻ በህብረት ህዝቡ ሁሉ የሚገባው ከጳጳሳት ጋር እኩል ሆኖ የሚገባው ሱባኤ ይሄ የአዋጅ ሱባኤ ይባላል። በተለይ ሃይማኖትን በተመለከተ ህዝቡ በሙሉ በሰላም እግዚአብሔር እንዳያመልክ መከራ ሲመጣበት የዛን ሰዓት እግዚአብሔር ሱባኤ እንዲገባ ያዛል። አዘገጃጀቱ ደግሞ ሱባኤ ውስጥ እንግዲህ ማድረግ ያለብን በጣም በሰፊው ብዙ መማማር ነበረብን በዚህ ጉዳይ ላይ ግን ብዙ መምህራን ስላስተማሩት እኔ በዚህ ጉዳይ ላይ አጠር አድርጌ ነው መነግራችሁ። አንደኛ ሱባኤ ዝግጅት ስናደርግ ያሉብንን ፕሮግራሞቻችንን በሙሉ ማጠናቀቅ አለብን። ለምሳሌ በዚህ ሳምንት ውስጥ ሱባኤ መግባት ፈልጌ ነበረ 7 ቀን ቆይ መሀል ላይ ግን የሆነች ጉዳይ አለችብኝ እዛ ሄጄ የሆነ ማስፈጽሞ ጉዳይ አለ ክፍለ ከተማ ምናምን ብለን ምንለው ነገር የለም። በፍጹም በቃ ይሄ ዝግ ሱባኤ ወይም የግል ሱባኤ የሚባለውን ነገር ስናደርግ ጥንቅቅ አድርገን ቤታችን ክትት ብለን ምንገባበት ሱባኤ ሊኖር ይገባል። ይሄ ደግሞ ገዳም ስንሄድም ቤታችን ስንሆንም ሊሆን ይችላል። ስራ ላይ ያለን ሰዎች በኋላ መጣበታለሁ። ሁለት አይነት ሱባኤ አለ ለስራ ብቻ የተዘጋጀ። አሁንም ምለው ጊዜ ላላችሁ ሰዎች ነው። ጊዜ እንዲኖራችሁ ለምትፈልጉና ጊዜ ላላችሁ ሰዎች። ሁለተኛ ነገር ደግሞ ቁሳቁስ ነው። ቁሳቁስ ማለት ሱባኤ በምንገባበት ሰዓት መጀመሪያ የሚያስፈልጉንን ነገር ከገበያም ሆነ ከማንኛውም ሰው አምጥተን መጨረስ አለብን፣ ማጠናቀቅ አለብን። ይሄ አምጥተን የምንጨርሳቸው የምናጠናቀቃቸው ነገሮች በሶ ሊሆን ይችላል፣ ወይም ቆሎ ሊሆን ይችላል፣ ወይም የጸሎት መጽሐፍቶች፣ ልብስ፣ ፍራሽ ምናምን የሚባሉ በሶ የምንበጠብጥበት እቃዎች የሚረብሹ ቀላል የሚመስሉ ግን በጣም ወሳኝ የሆኑ ነገሮችን ማዘጋጀት ያስፈልጋል።
በኋላ ስለሚረብሸን ነው ሱባኤ ውስጥ ሆነን ይሄ ነገር ሳላመጣ ብለን እንታወካለን። ሌላው ካህናትን ማማከር ያስፈልጋል። ወይም ደግሞ አገልጋዮችን ቤተሰብን ማማከር ወይም መምህራንን ማማከር ያስፈልጋል። ይሄ ጥቅሙ ምንድነው? እኛ ብንንገዳገድ በጣም ከባድ ችግር ውስጥ ብንገባ ሱባኤው ቢያስቸግረን ቢደክመን አጋንንት ቢፈትነን እንኳን መተው የሚያግዙን ሰዎች ወይንም እባክዎትን በጸሎት አግዙኝ ብለን ብንደውል ብናማከር አባገሌ ጋር ሄዳችሁ ሲጸሎት አድርጉልኝ በሏቸው ሱባኤው መጨረስ አቃተኝ ብለን ለመናገር ይመቻልና ቢያንስ ከጎናችን ሱባኤ ስንገባ አንድ ሰው ብቻ መስማት አለበት። አንድ ሰው በሚስጥር ይሁን ሲባል የግድ ማንም ሰው መስማት የለበትም ማለት አይደለም። ምክንያቱም አደጋ በኋላ ነገራችኋለሁ ችግር ስለሚፈጠር ነው። አንድ ካህንና አንድ ከቤተሰብ ውስጥ አንድ ሰው ቢሰማ መልካም ነው ለማንኛውም ነገር። ሌላው ሚስጥር መደረግ አለበት። ሱባኤ ልገባ ነው እየተባለ ለሁሉም ሰው በቃ ሰሞኑን እንግዲህ አታገኙኝም ሱባኤ ልገባ ነው እየተባለ አይወራም። አጋንንትም ከፊት ቀድሞ ሊያበላሽ ይሞክራል። ወይም ደግሞ የሥጋ ፍላጎቶቻችንን በሙሉ ቀድመን ሱባኤ ልንገባ ነው ብለን ስናስብ የፍርሃት ስሜቴ በቃ ልገባ ነው ብለን ስናስብ የሆነ መጥፎ ነገር ልክ ትዳር ውስጥ ሊገባ ያለ ሰው አንድ ሰው በቃ ልታገባ ነው አይ እንግዲህ በልቻለው ምናምን ሲባል ትዳርን አክብዶ ለማየት እንደሚያስበው ልክ ሱባኤ ልገባ ነው ብለን ባበዛ ነው ባከበድነው ቁጥር እግዚአብሔርን ከመማፀንና ለእግዚአብሔር ምን ጠይቀውን ጥያቄ ከማሰብ ይልቅ ሱባኤ መግባታችንን እንደ ትልቅ ነገር ቆጥረ ነው በጣም ከባድ ነገር አድርገነው የፍርሃት መንፈስ ያድርብና ጥርጥር ውስጥ እንገባለን እና እንደሚሳካና እንደማይሳካ ሁሉ ተጠራጥረን አይ እስቲ እግዚአብሔር ከሰማኝ እንደው ኃጢአተኛ ነኝ እኔ ክፉ ሰው ነኝ እኔ በደለኛ ሰው ነኝ መቼም የሚሰማኝ አይመስለኝም ልሞክር እስቲ ብለን ከገባን ከሸፈ ባንገባ ነው የሚሻለው። ሱባኤ ምን ይፈልጋል? ጥርት ያለ እምነት ይፈልጋል። ስለዚህ ነው በሚስጥር መደረግ አለበት የሚባለውና ማንም ሰው እንዳይሰማ ማድረግ ማንም ሰው በቃ ቤት ውስጥ ሱባኤ የምንገባ ከሆነ ካህናት ከዛ በኋላ ቤት ውስጥ ሰው ካለ ሰው ከሌለ ግን በቃ አንድ ሰው ብቻ ከሰማ በቂ ነው። ሌላው አቅምን መገምገም አቅምን ማወቅ ያስፈልጋል። ማንነትን ማወቅ ይሄ ለምሳሌ ሙሉ ቀን ጾሜ 11 ሰዓት ላይ በሶ ጠጣለሁ ማለት አንድ በጎ ነገር ነው። ሱባኤ የሚገባ ሰው ጀማሪ ከሆነ በቀን አንድ ጊዜ በሶ ወይም ቆሎ መብላት አለበት። ወይም ደግሞ ካልቻለ አነስ ያለ ምግብ መብላት አለበት። በመሰረቱ ሱባኤ በዘቢብ በበሶና በቆሎ ነው የተለመደው። ግን እንደ ህመማችንና እንደ ኪኒን ምንወጥ ከሆነ ወይም አንዳንድ አስቸጋሪ ነገሮች ካሉ እንደ ሁኔታችን አነስ ያለች ስጋን ሊጠቅም በማይችል መልኩ እንደው ጨጓራ ምግብ ስለሚፈልግ ስጋችን ለቁመተ ስጋ ያክል ስጋችን ያለ ምግብ ስለማይንቀሳቀስ ብቻ የሆነ ምግብ መብላት እንጂ ባለፈው አንዲት እህቴ መልስ የሚያሰጥ ራእይ የሚገልጥ ኢቭን እንትን በልሳን መናገር ሁሉ የቻለን የሆነ ልጅ ስናገር እሁድ ማታ አራቱን በልቶ ማክሰኞ ነው የበላው ብዬ ስናገር ሰምታ በጣም ከባድ ችግር ውስጥ የገባቻለች። እና ይሄ እኔ ገጠመኙን የተናገርኩት ገጠመኙ ላይ ያለውን ሰው እንዲህ ያደረገ የሚገርም ነው። እግዚአብሔር እንዲህ ያለ ጸጋ ይሰጣል። ግን ስጋውን ይህን ያክል እንደዚህ ንቆ ቀስ ብሎ በመለማመድ የሚመጣ እንጂ በአንድ ጊዜ እሁድ ማታ አራት በልቶ ሮብ ተዘሩ ሆስፒታል መሄድና በግሉኮስ መገኘት በጣም ከባድ ነውና ብዙ ሰዎች ያላቅማቸው እንደዚህ ማድረግ የለባቸውም። በአቅም ነው። በቀን አንድ ጊዜ ከተበላ በቂ ነውና መምህር ምን አይነት ምክር ነው የመከርካት ልጅቷን ተብዬ ሁሉ ተደወለና እኔ አድርጊ ሳይሆን ያልኩት እንዲህ አድርጎ ይሄንን ነገር ጸጋ ተሰጠው በልምምድ የምናመጣው ነገር ነው። እጅግ በጣም ጠንካራ ስንሆንና ለወደፊቱ በጣም እየበረታን ስንመጣ እሁድ ማታ አራት ተበልቶ ሰኞ ሳይበላ ማክሰኞ ደግሞ ተበልቶ ደግሞ ሮብ ሳይበላ ሐሙስ ደግሞ ቁርስና እራት ተበልቶ አርብ ሳይበላ ቅዳሜ ጠዋት ከቅዳሴ በኋላ እንዲህ እያደረጉ የሚጾሙ ምንም ሐሳብ የሌለባቸው ሌላ ልጆችም ምንም ስራ ምንም የማይሰሩ ስራቸው ጸሎት ምግባራቸው ትሩፋት የሆኑ የሚተጉ ሰዎች አሉ ማለት እናንተ ይሄን ሁሉ አድርጉት ማለት አይደለም። አቅምን ማወቅ ያስፈልጋል። ቀስ እያሉ ወደዛ ነገር መጠጋት ይቻላል ነው። ቦታን መምረጥ ያስፈልጋል። ቦታን መምረጥ ማለት ቴሌቪዥን እዚህ ጋር ተከፍቶ እዛ ጋር ሱባኤ ይዛለሁ ማለት ዘበት ነው። ቤት ውስጥ ማይመች የራሳችሁ ክፍል ከሌለ በመጀመሪያ ሱባኤ የሚባል ነገር አይታሰብም። ክፍል ከሌላችሁ ሌላ ሰው መጥቶ እንኳን አብሯችሁ የሚያድር ሰው ካለ በእንቅልፍ ልቡ ሊቃዥ ይችላል። በጣም ልትረበሹ ትችላላችሁ። ሐሳባችሁ ሊበተን ይችላልና ክፍል ዝግት ብሎ አንድን ክፍል ዘግቶ ሱባኤ መያዝ
ከልጆች ጋር ያላችሁ እናቶችም ልክ እንደዚሁ በኋላ እነግራችኋለሁ። ከስራ ላይ ያላችሁ ሁለት አይነት ሱባኤ እንዴት እንደምትገቡና ልጆች የምታጠቡ እናቶች እንዴት አይነት ሱባኤ እንደምትገቡ እንነጋገራለን። ስለዚህ ቦታ መምረጥ ያስፈልጋል። ገዳም ሄዳችሁ ሱባኤ የምትገቡ ከሆነ ገዳም ስትሄዱ ራሱ ጸበልተኞች ካሉ አጋንንት ያለባቸው የሚጠመቁ በጣም ብዙ ሰዎች ያሉበት አካባቢ ከሆነ ራሳችሁን ገለል አድርጋችሁ ቤት ተከራይታችሁ ለብቻችሁ ቤተክርስቲያኑ ጉልላቱ ፊት ለፊት በሚታይበት መንገድ ሆናችሁ ቦታ ሆናችሁ ቤት ተከራይታችሁ ለሁለት ራሱ እንኳን ሱባኤ አይገባም። ለሁለት ለብቻ ነው። ለሁለት ሄዳችሁ ከሆነ አንዱ ሌላ ክፍል አንዱ ሌላ ክፍል መሆን ያለበት። ምክንያቱም በመሃል ወሬ አለ። ሱባኤ ላይ ደግሞ በፍጹም ወሬ አይፈቀድም። አርምሞ እንኳን ባይሆን ወሬ አይፈቀድም። ሞባይል ተይዞ አይገባም። በአሁኑ ዘመን በድሮ ጊዜ እንግዲህ ስለ ሞባይል ቢኖር ኖሮ ይጻፍልን ነበረ። ሞባይል የሚያዘናጋ ነገር ነው። ኢቭን መጽሐፍ የሚነበብ መጽሐፍ እንኳ ራሱ ይዞ አይገባም። ግን እንደው አንዳንድ ጊዜ ለማጅ ሱባኤ የምንገባ ከሆንን ጸሎታችን ከጨረስን በኋላ ጉዳያችንን አሳስበን እንደው ህሊናችን እንዳይበተን አሁን ደግሞ ምን ላደርግ ብለን ሌላ ነገር እንዳናስብ መጽሐፍ ትንሽ መንፈሳዊ መጽሐፍቶች ይነበባሉ። ከዛ ውጪ ቦታ መምረጥ በጣም ወሳኝነት አለው። ቦታ መዘናጋት ችግር ሊፈጥሩ የሚችሉ ለሱባኤ ለጸበል ሄደው አንዳንድ ጸበል ቦታዎች ላይ ታችኋል። ቃረቄ የሚጠጡ አሉ። ቆሎ እንደዚህ ፍስ አድርጎ ዝግን አድርጎ የሚበላበት ቦታ፣ በጣም ብዙ ጎረምሶች የሚሰበሰቡበት ቦታ፣ 3-4 ሆኖ ሱባኤ ሲገቡ ዝም ብሎ ሰግዶ ብቻ የሚተኙ አሉ። እና ቦታ የማይመርጡ ሰዎች አሉና ቦታ መምረጥ አለባችሁ። ቤት ውስጥም ከሆነ ደግሞ ብትችሉ ክፍል ዘግቶ መጸለይ፣ ካልሆነ ግን አስቸጋሪ ነው። አንዳንድ ጊዜ ሱባኤ የሚለው ነገር ከባድ ነው። ሌላው የውስጥ ዝግጅት፣ ይሄ አሁን የነገርኳችሁ የውጭ ዝግጅት ነው። የውስጥ ዝግጅት ደግሞ አለባበስን በተመለከተ ህሊናን የሚነሳ ነገር አለ። ለምሳሌ አለባበስ የውጭ ዝግጅት ይመስላል፣ ግን ከውስጥ በኩል እኛን ምቾት እንዳይሰማን የሚያደርግ አጉል የሆነ ልብስ ለብሰን ሱባኤ መግባት የለብንም። ብርድ ሊያመጣ የሚችል ነገር፣ ህሊናችን የሚሰቅ ራስ ምታት ሊያመጣ የሚችል ወይም ደግሞ የሚረብሽ ድምፅ ያለው ልብስ መልበስ የለብንም እና ይሄ ውስጥ ስሜታችን ይበጠብጠናል። እና የውስጥ ዝግጅት ለማድረግ ግዴታ አለባበሳችን ማስተካከል አለብን። ሌላው ጸሎትን አለመቀነስ። ጸሎት አለመቀነስ ማለት የጀመርነው 5 ጸሎት መጸለይ ከሆነ በቀን 5 ጸሎት መጽሐፍ ጸልያለሁ ከሆነ እስከ መጨረሻው ድረስ 5 ጸሎት መጽሐፍ መጨረስ። ይህንን እንዲያውም ጨምሮ 6-7 ማድረግ ነው እንጂ ቀንሶ አለመገኘት። ይሄ በመንፈስ መዛል ይባላል። በመንፈስ መዛል። ምግብን መመጠን ያስፈልጋል። የውስጥ ዝግጅት ማለት ይሄ ቆሎም የተነከረ ቆሎም ይሁን በሶም ይሁን ምንም ይሁን አልጠገብኩም ብሎ 2 ጊዜ በጥብጦ መጠጣት፣ በሶ ቆሎን አፈስ አድርጎ መብላት፣ ይሄ ዘመቻ ነው የሚመስለውና ጥሩ አይደለም። በደንብ አጎጥርጋጎ በየአይነቱ እየበላ በሶ ማን ነው ሱባኤ ገባሁ ብሎ ማሰብ ከባድ ነውና ምግብን በመጠኑ ማድረግና ለስግደት ምቾት ማጣት ከባድ ተጽዕኖ ይፈጥራልና ስንሰግድ የበላነው ምግብ ወይም ምንንቀሳቀሰው እንቅስቃሴ ራሱ ምግቡ ይጣላናል። በጣም ረጅም ሰዓት ስለምንሰግድና ስለምንጸልይ እንረበሻለን። የውስጥ ዝግጅት ከምግብ ጋር ይሄ እስካሁን የምነግራችሁ እንግዲህ ስጋችን ላይ ተጽዕኖ እንዳይፈጥርብን ነው። ከዛ አንደበትን መግራት በፍጹም በር ከፍቶ አለመሳደብ፣ ይሄን አምጡልኝ፣ ይሄን በዚህ ገባ በዚህ ወጣ ብሎ መናገር አያስፈልግም። በተለይ የምን ሱባኤ ሲሆን ነው በር ከዘጋችሁ በኋላ ከፍቶ በቃ ምግብ ከሆነ ሰዓቷን ጠብቀው ሰው እንዲያቀብላችሁ በበር ስር እንዲያቀብላችሁ ማድረግ። ገዳም ከሆነ ደግሞ በሷችሁን በጥብጦ መጠጣት። ማንም ሰው ጋር መነጋገር አያስፈልግም። ከስድብ ራስን ማራቅ በጣም አስፈላጊ ከሆነ በጣም ወሳኝ ከሆነ ግን ንግግርም ካስፈለገ ጸሎቱን ከማቋረጣችሁ በፊት አቡነ ዘበሰማያት ብሎ ሱባኤውን ወይም ጸሎቱን በአቡነ ዘበሰማያት አስሮ አቤት ምን ፈልጋችሁ ነው? ምንድነው? ምን ችግር ተፈጠረ ብሎ ሄዶ ጉዳዩን እዛው ቤት ውስጥ ከሆነ ነው ፈጽሞ መጥቶ እንደገና በአቡነ ዘበሰማያት የታሰረውን መፍታት ማለት ነው። እና በአቡነ ዘበሰማያት አስሮ በአቡነ ዘበሰማያት መክፈት፣ አንደበትን ከመጥፎ ነገር መታደግ፣ መከልከል። ሱባኤ ንጹህ የሆነ ነገር ይፈልጋል። ለምሳሌ ምግብ ፊት ቀርባችሁ እጃችሁን ሳትታጠቡ ብትበሉ ለጊዜው ርቧችሁ በልታችሁ ሊሆን ይችላል። ግን እጃችሁን አለመታጠባችሁን ስታስታውሱት ይቀፋችኋል። ሌላው እጃችሁ ቆሻሻ ነገር ይዞ ሰው ለመጨበጥ እንኳን አይደለም የሚጨብጣችሁ ሰው ቀርቶ እናንተ እንኳን ራሱ ስሜታችሁ አይፈቅድም። ሱባኤም መልካም ማዕድ ነውና ወደ እግዚአብሔር የምናቀርበው ጥሩ የሆነ መስዋዕት ነውና እግዚአብሔር እኛን ሰምቶ ተቀብሎ መልስ የሚሰጥበት ነውና ንጹህ የሆነ ነገር ማቅረብ ያለብንና አንደበታችንም ልባችንም እኩል መሆን አለበት።
መመጣጠን ቢያንስ እንኳን ክፋትን አርቆ ይቅርታን ቢያንስ ይቅር ማለት የምንችላቸውን ሰዎች ሄዶ ይቅር ማለት ኔትወርኩ ክፍት እንዲሆን በእግዚአብሔር የተሰማ እንዲሆን ማለት ነው። እንደሚሳካ ማመን፣ ሌላው ደግሞ እንደሚሳካ ማመን፣ አምስተኛ ማለት ነው። እንደሚሳካ ማመን እምነት ያስፈልጋል። ሱባኤ በጣም ደስ የሚለው ትልቁ ነገሩ ይሄ ነው። ዲያብሎስ እግዚአብሔርን መቼም ቢሆን አያመሰግነውም። መቼም ቢሆን ደግሞ ዲያብሎስ ገነት አይገባም። መቼም ቢሆን መንግሥተ ሰማያትን አያወርሳትም። ስለዚህ እኛን ከዛ ዕድል ለማስቀረት ስለሆነ ጥረት የሚያደርገው ልባችን በሱባኤው መልስ እንደማያገኝ ነው የሚያስበው። ሁልጊዜ ከምናችን ጋር እያነጻጸር ነው፣ ከኃጢአታችን ጋር እኔ ይሄን አድርጌ እግዚአብሔር አሁን ጸሎቴን ሊሰማኝ ነው ብለን የእግዚአብሔርን ቸርነትና መስማት ከኛ ኃጢአት ጋር እናነጻጽረውና አይ እስቲ እንደው ልሞክር ከሰማኝ ብለን ከሱባኤውም ጎን ለጎን ይሄን ካረክልኝ ይሄን አደርግልሃለሁ ብለን እግዚአብሔርን በሆነ መያዣ ልንይዘው እንፈልጋለን። ምንድነው የሚባለው? ሕፃን ልጅ ሂድና ያናምጣልኝና ይሄን ዳቦ ሰጣለሁ ብለን እንደምንለው እግዚአብሔርን በዕቃ ልናታልለው፣ በወርቅ በማጠንት በምንጣፍ በምናምን ልናታልለው እንሞክራለን። ግድ የለም። ሱባኤ የሚፈልገው ሃይማኖት የሚፈልገው ጸሎት የሚፈልገው ምስጋና የሚፈልገው ንጹህ ልብ ነው፣ እምነት የተሞላበት። ሐዋርያት ለዚህ ነው ጌታ ሆይ እምነትን ጨምርልን ያሉት። ገንዘብን አላሉትም። እድሜን ቁመትን ጨምርልን፣ ፀጉር፣ መልክ፣ ውበት አላሉትም። ምን ጨምርልን አሉት? እምነትን ጨምርልን አሉት። ስለዚህ እምነት ወሳኝ ነገር ነው። ማመን አለብን። እንደሚሳካ እርግጠኞች መሆን አለብን። ስለተስለን ስንመጣ እግዚአብሔር ሆይ ይሄን ካርክልኝ ይሄን አደርግልሃለሁ ሳይሆን ይሄን ልታደርግልኝ ስለምፈልግ ይሄን አምጥቻለሁ ብለን ቀድመን ከመሳካቱ በፊት ሁሉ ማስገባት፣ ይሄ በእግዚአብሔር ላይ እምነት መጣል ማለት ነው። እና እንደሚሳካ ማመን አለብን። እምነታችን ፍጹም መሆን አለበት። ዲያብሎስ ደግሞ እጅግ በጣም ከሚናደድባቸው ስርዓቶቻችን ውስጥ አንዱ ሱባኤ ነው። ለምን ሲባል በሱባኤ ውስጥ ጣልቃ መግባት ስለማይችል፣ ጸሎት ውስጥ ጣልቃ ሊገባ ይችላል። ምስጋናችን ውስጥ ወይም ሌላ ትምህርት ስናነብ ወይም መጽሐፍ። ሱባኤ ግን ይህን ያክል ቀን ጾሜ ጸልዬ እግዚአብሔርን ለምኘው ተንበርክኬ እጠይቀዋለሁ ይመልስልኛል ብለን ስንጸልይ በዓላማ ስለሆነ የምንጸልየው ዲያብሎስ የዛን ሰዓት ወገቡ ነው የሚቆረጠው። እና እንደ ሱባኤ የሚጠላው ነገር የለም ዲያብሎስ። ሱባኤ በጣም ነው የሚጠላው። እና የሆነ ዓላማ ይዛችሁ ወንድሜ ታሟል፣ ትዳሬ ታሟል፣ ህይወት ቤተሰቤ ታሟል፣ ባለቤቴ ሚስቴ ታማለች፣ ልጆቼ ታሟል፣ በህመም ደረጃ ይሄ ነገር ጎሎብኛል፣ በጉድለት ደረጃ እንደገና ደግሞ ታውቂያለሁ፣ ተጨንቄያለሁ፣ ሰላም ከማጣት ጋር በተገናኘ ይሄን መግባት ይቻላልና እምነት ሊኖረን ይገባል እንደሚሳካ። ሌላው መጨረሻው መቻልና መታገስ አለብን። ይደክማል ስንሰግድ፣ ከምግብ ስንከለከል ይደክማል። ህመም ሊኖርብን ይችላል። አዎ ይደክማል። ሊያዞረን ይችላል። ይደክማል። ልክ ነው። ህመም ስሜት አለው። ያንን ግን ታግሶ ማለፍ ነው ሜዳሊያ የሚያሸልመው። የመንፈሳዊ ሜዳሊያ ደግሞ ከእግዚአብሔር የሚሰጥ ጸጋ አለ። እሱም የጥያቄዎቻችን መልስ ነው። ለዚያውም ጥያቄዎቻችን ብቻ ለም እኮ የሚሰጠን መልሱን ራሱን ጥያቄዎቻችንን በብዙ የሚያማምሩ ጸጋዎች አንቆጥቁጦ የምንፈልገውን ብቻ ሳይሆን የሚያስፈልገንንም ጨምር አጅቦ ነው የሚሰጠን እግዚአብሔር። ምን ስንሆን? ስንታገስ። እግዚአብሔር ስንታገስ ይሄን ይሰጠናል። ስለዚህ መቻልና መታገስ አለብን ነው። የመጨረሻው ትልቁ ነገር ግን መረሳት የሌለበት የፈጣሪን ጊዜ መጠበቅ ነው። እኛ ሱባኤ የገባ ነው ምናልባት የሚቀጥለው ወር ላይ ይሄን አርግልኝ ብለን ሊሆን ይችላል። የሚቀጥለው ሳምንት ላይ ይሄን ጉዳይ አስፈጽምልኝ፣ አሁን እንትን ቦታ ሊሄድ ነው፣ ወደ ሆነ ቦታ ሄጄ ይሄን ላደርግ ነው፣ እባክህን ይሄን ላደርግ ስለሆነ እስቲ ቀድመህ ከፊት ምታልኝ ብለን ልንል እንችላለን። ከፊት ቀድመህ ሄድ አሳካልኝ እንላለን። ጥሩ። ወደ ጉዳዩ ስንሄድ ጉዳዩን ሄደን ጠይቀን ከሱባኤ በኋላ ስንጠይቅ ካልተሳካ እግዚአብሔር አልሰማም ማለት አይደለም። እግዚአብሔር ጸሎታችንን ያላሳካበት ምክንያቱን ነው ማወቅ ያለብን። ጆሮን የፈጠረ አምላክ ይሰማል አይሰማም? ይሰማል። ግን እግዚአብሔር ሳይሰማ ቀርቶ ሳይሆን ያልተሳካው የማይጠቅመን ስለሆነ ሊሆን ይችላል። የሉቃስ ወንጌል ምዕራፍ 12 ላይ እግዚአብሔር እናንተ በሰማይ ከሚበሩት ወፎች በምድር ላይ ከሚበቅሉት ሳሮች እጅግ በጣም ትበልጣላችሁ፣ ምድርን በአበባ ያንቆጠቆጣታል ግን ይረግፋሉ፣ እናንተ ከዚህ ክብር በጣም የሚበልጥ ክብር አላችሁ ብሎ ተናገረ። ጠይቁ ይሰጣችኋል፣ ለምኑ ታገኛላችሁ፣ አንኳኩ ይከፈትላችኋል አለ። ስለዚህ ስንጠይቅ ካልተሰጠን አጠያየቃችን ልክ አይደለም ማለት ነው፣ ወይም ደግሞ ጊዜው ገና ነው ማለት ነው።
እኛ በሚቀጥለው ሳምንት ነው የናፈቅነው። ግን የእግዚአብሔር ጊዜ ደግሞ የሚቀጥለው ወር ሊሆን ይችላል፣ የሚቀጥለው ዓመት ሊሆን ይችላል። ብዙ ጊዜ ቅዱሳን በቀጠሩበት ሱባኤ ቀን አይመጣላቸውም እግዚአብሔር። ሱባኤውን አሳልፎ ይመጣል። አንዳንድ ጊዜ ደግሞ ቀድሞ ይመጣል፣ በጣም ፍቅሩ ሲብስ። መቅሰፍትም ከሆነ ደግሞ ልክ እንደዚሁ፣ ምሕረትም ከሆነ እንደዚሁ። በኖህ ዘመን 120 ዘመን አላችሁ ተብሎ ሲነገራቸው አይ 100ውን ዘመን እንጨፍርበትና 20ውን ዘመን ንስሐ እንገባበታለን ብለው አሾፉበት። የዚህን ሰዓት ኖህ ወደ እግዚአብሔር ተመልሶ ከልጆቹ ጋር ሆኖ መርከቡን እስከሚሰራ ድረስ 98 ዓመት ፈጀ። እግዚአብሔር ግን 120 ዘመን አልጠበቀም። የተቀጠረው ሱባኤ የተቀጠረው ጊዜ የመቅሰፍቱ ጊዜ በ98ኛው ዓመት ላይ ስንት ዓመት ቀድሞ መጣ? 22 ዓመት ሳይደርስ ቀድሞ በ98ኛው ዓመት ላይ መጥቶ እግዚአብሔር ከቃሉ በፊት መጣ። አንዳንድ ጊዜ ደግሞ ቅዱሳን የሚፈልጉት ነገር ቀድሞ ሁሉ ይሰጣቸዋል። ገላትያ ምዕራፍ 1 ቁጥር 17 ላይ ቅዱስ ጳውሎስ ወደ ትምህርቱ ከመግባቱ ለማስተማር ከመሄዱ በፊት ምን ያደርግ ነበረ? ሱባኤ ገብቶ ነበረ፣ ጠይቆ ነበር እግዚአብሔርን። እንዲህም አይነት ሱባኤ አለ፣ ሊሄድ ነውና እባክህን አሳካልኝ፣ ይሄን አርግልኝ ብሎ ጠየቀ። ግን ለመልካም ለመንፈሳዊ ነገር ነው የጠየቀው። የእግዚአብሔርን ጊዜ መጠበቅ ያስፈልጋል። የመጨረሻው መልሱን ስንቀበል መልሱን ምንም መጥፎም ይሁን ጥሩም ይሁን መልሱን መቀበል አለብን። ለምሳሌ እግዚአብሔር ሆይ ይሄ ሰው የኔ ነው ወይ ብላ አንዲት ሴት ሱባኤ ብትገባ ወይም ይቺ ልጅ የኔ ናት ወይ ብሎ ሱባኤ ቢገቡ ሁለት ፍቅረኛሞች እንዳልሆኑ ሊነገራቸው ይችላል። አዎ ልክ ናችሁም ሊባሉ ይችላሉ። ፍላጎቶቻቸውን አይተው እግዚአብሔር እሷም ሱባኤ ከገባች እሱም ሱባኤ ከገባ ለምን ለሌላ ሰው ሁለቱን ያደርጋቸዋል? እግዚአብሔር ሁለቱንም አንድ ሊያደርጋቸው ይችላል። ግን ደግሞ እሷ ሱባኤ ስትገባ እሱ እንዝላል ከሆነ ወይም አላስፈላጊ ነገር ከሆነ የማይጠቅማት ነገ እድል ፈንታዋ ዕጣ ተርታዋ ከሱ ጋር ካልሆነ አይደለም ልትባል ትችላለች። ካፈቀረችው ምንድነው የምትሆነች ልጅ? እንደ እግዚአብሔር ተሳስታለ እወደዋለሁ እኮ የኔ አርግልኝ ብላ ደግሞ ሌላ ሱባኤ ልትገባ ነው። አሁን ሱባኤ መግባት ማለት እግዚአብሔር ሆይ በዚህ ጉዳይ ላይ ምን ትላለህ ብሎ መጠየቅ ነው። በየት ጉዳይ ላይ? በዛ በጠየቀችበት ጉዳይ ላይ። በጠየቀችበት ጉዳይ ላይ ግን ምን ትላለህ ብላ ስትጠይቀው እኔ የምለው ይሄንን ነው ሲላት አይ አልቀበልም ብላ ደግሞ በግድ ልጁን አምጣ የምትል ከሆነ ይሄ ሱባኤ አይባልም። ስጠኝ ብሎ መለም ጸሎት ነው የሚባለው። ስለዚህ ሱባኤ መግባት የለባትም። በየቀኑ እየሄደች ልጁ የኔ እንዲሆን እፈልጋለሁ ብላ ከእግዚአብሔር ጋር መከራከር ነው ያለባት፣ ወይም ልጁን በሆነ ሲስተም የራሷ ማድረግ ነው ያለባት። ፈቃድ እግዚአብሔርን ጠይቀን እንደገና ሱባኤ ማለት ነው። ሱባኤ ስንገባ እግዚአብሔር ሆይ ፈቃድህ ነው ወይ ብለን ለመጠየቅ ሄደን ልጁንም ወይም ልጅቷንም ወይም ጉዳዩን ያን ሀብት ንብረቱን ወይም ትምህርቱን ፈልገ ነው ይህን ትምህርት ይህን ዲፓርትመንት መርጠሃል ወይ እዚህ አገር ሄጂ ብሰራ መርጠሃል ወይ ሲባል አይ አትሂድ ብሎ ሲል እግዚአብሔር አይ እኔ ሄዳለሁ እዛ ሄጄ ነው ትርፋማ መሆነው ብሎ ክርክር ውስጥ ከገባ ለምን ሱባኤ ገባ? በሐዋርያት ሥራ ላይ ሐዋርያትን ምን አላቸው? ወደ መቄዶንያ አትሂዱ፣ አሁን አይደለም የምትሄዱት፣ ስትመለሱ ነው የምትሄዱት አላቸው። የሆነ ጊዜውን ጠብቆ መቄዶንያ እንዲገቡ ፈቀደላቸው። መጀመሪያ ግን ይህችን ከተማ እለፏት፣ እዚህ ከተማ ገብታችሁ እንድታስተምሩ የእግዚአብሔር መንፈስ አልፈቀደም አላቸው። በቃ እነሱ ደግሞ ጸሎታቸውን ተቀበሉ፣ አመኑ። ግን ገብተው ቢሰብኩ ደስ ይላቸው ነበር፣ አልፈውት ሄዱ። ለምን አልታዘዙም? አሁንም እኛ ያልታዘዝናቸውን ነገሮች ለዚህ ትልቅ ማስረጃ የሚሆነው ያዕቆብ ነው። ያዕቆብ የሚወዳት ማንን ነው? ራሔልን ነው። ግን አግባ የተባለው ሊያ የምትባለዋን ሴት ነው። በጣም የሚያፈቅራት ገና ያያት በመልኳም በፍቅሯም የወደቀላት ራሔልን ማግባት ስለፈለገ ብቻ 7 ዓመት ከብት እየጠበቀ አዛባ እየዛቀ በዛ አጎቱ ቤት ኖረ 7 ዓመት። ከዛ አሁን ሚስቴን ስጠኝ ራሔልን ስጠኝ ሲለው አይ ራሔል ማነች? ሊያ እያለች ራሔልን አታገባም፣ ታላቅ እያለ ታናሽ አታገባም። እና አሁን ሊያን አግባና ከ7 ዓመት በኋላ ደግሞ ራሔልን እሰጥሃለሁ አለው። አሁንም ለራሔል ፍቅር ሲል 7 ዓመት ቆየ። በሱባኤ ግን አልጠየቀም። ያዕቆብ ፍቅሩን ብቻ ነው ያየው። ግን እግዚአብሔር ደግሞ በያዕቆብ ላይ መጥፎም ነገር ሊያደርግ አልሞከርም። ለምን? ያዕቆብ በረከት የተቀበለ የዋህና ቀን ሰው ነበረ። ከራሔልም ልጅ አግኝቷል፣ ከሊያም ልጅ አግኝቷል። ራሔል የሱ አልነበረችም። በቃ በሱባኤ ቢጠይቅ ኖሮ እኮ ቀድሞውን። ይቅርታ እንግዲህ ኔትወርክ ተቋርጦብን ነው ቤተሰቦቻችን። ኔትወርክ ችግር አለ እኛ ጋር። እሺ ይቅርታ እንግዲህ ኔትወርክ ነው።
ስለዚህ ያዕቆብ ራሔልን በመፈለግ ብቻ 14 ዓመት አባከነ። ልጅም እንኳን ቢያገኝም ፍቅሩን እንደፈለገ ሊያጣጥም አልቻለም። ደግሞ የሚገርማችሁ ነገር ልክ ሲያገኛት በ14ኛ ዓመቱ ላይ ሲያገኛት ሞተችበት፣ በበረሃ ሞተችበት። ገና ከእሷ ጋር መኖር ሳይጀምር ማለት ነው። ያ ማለት እንግዲህ እግዚአብሔርን መጠየቅ በሚገባው ነገር ላይ አልጠየቀም። ቀላል ይመስላል ነገሩ፣ ግን 14 ዓመት ዋጋ አስከፍሎታል። ቀድሞ ግን ያዕቆብ በዚህ ጉዳይ ላይ ሱባኤ ቢገባበት መልካም ነበረ። ለእኛ ትምህርት እንዲሆነ ነው ይሄ ታሪክ የተቀመጠልን። ብዙ የሚያስተምረን ነገር ይኖራል። ሊያ የራሷ ትርጉም አላት፣ ራሔል የራሷ ትርጉም አላት፣ ያዕቆብ የራሱ ትርጉም አለው። መጽሐፍ ቅዱሳዊ ትርጉም ይኖረዋል። በዚህ በፍቅር ግን በሱባኤ በኩል ስናየው ግን እግዚአብሔርን ባለመጠየቅና የምንፈልገውን ነገር ብቻ በመመኘት ሱባኤን ራሱ ስንፋለመው ነው የምንገኘው። ይሄን ይመስላል።